ለሚገባው ለኢየሱስ ብቻ ይሁን። ሃሌሉያ። ክብር ለሚገባው ለልዑሉ እንደገና ለምታ ጭብጨባ ለጌታ ሃሌሉያ። ለወደደ ላዳነ ለበረከ ለታደገ ለኢየሱስ በሰማይ ክብር ይሁን፣ በምድር ክብር ይሁን። ክብር ለሚገባው ክብር ይሁን። ኢየሱስ ያድናል። ሃሌሉያ። እግዚአብሔር ለኔ መልካም ነው በሉ። እንደገና መልካምነቱን የቀመሳችሁ እግዚአብሔር ለኔ መልካም ነው በለው። ሃሌሉያ። በምሕረቱ እግዚአብሔር የረዳችሁ እንደገና እጆቻችሁ ከፍ አድርጉና ኢየሱስ ያድናል በለው። እንደገና እስቲ የተሻገራችሁ ኢየሱስ ያድናል በለው። በእግዚአብሔር ምሕረት ዛሬ ያያችሁ ኢየሱስ ያድናል በሉ። ለአዳኛችን እንደገና ክብር ይሁን። ሃሌሉያ። ኢየሱስ የተባረከ ይሁን። ለቃሉ ሁላችን እንጸልያለን። ጌታ ሆይ ለነፍሴ ለሕይወት ቃልን ተናገር። እግዚአብሔር አባት የመጨረሻው ዝናብ ዛሬ ያገኘኝ፣ በዝናብ ያረሰረሰኝ፣ እንደገና ጎበኘኝ እያልን እንጸልያለን። ቅዱስ እግዚአብሔር ሆይ ለታላቁ ስምህ ክብር ይሁን። እያንዳንዳችን ረድተህ ዛሬ ደግሞ በዚህ ማታ በፊት የሆነን አንተ እንድናመሰግን ከጀመረን ቀን ጀምሮ እግዚአብሔር ምሕረት ከእያንዳንዳችን ሳይለየን እግዚአብሔር አባት ለእያንዳንዳችን ላረክልን እግዚአብሔር አባት ደግነት፣ ስለ አባትነት፣ ስለ ታላቁ ምሕረት ለስምህ ክብር ይሁን። ሃሌሉያ። አንተ አባት ነህ፣ እናመሰግናለን። ያሳደግከን አንተ ለስምህ ይባረክ። በፊት እንድንቆም ኃይል፣ ጉልበት፣ ሞገስ የሆንከን አንተ ለስምህ ይባረክ። በኢየሱስ ክርስቶስን ከዓርብ ከሰዓት ጀምሮ እግዚአብሔር አባት ባሉ ቀናቶች መካከል አንተ ለእያንዳንዳችን ለቤተክርስቲያኒቱ ለምድሪቷ እግዚአብሔር አባት ለግለሰብ እየተናገርክ ስለሆነ አመሰግናለሁ። ለሰጠን መልካም ጊዜ ክብር ለስምህ ይሁን። አሁን ስለሚታደርገው ደግነት እናመሰግናለን። በአንጻራችን ሰማያት ይከፈቱ፣ ዘንዶ ወገቡ ይወጋ፣ አከርካሪው ይወጋ፣ ዙፋኑ ይነቃነቅ፣ ለዘላለም ሽባር ይሁን። አሰርኩ ይታሰር፣ በአየር ያለ ይራገፍ፣ የጥልቁ የተወጋ ይሁን፣ መለቀቅ ይሁን፣ መፈታት ይሁን። ይቺ በኃይል ይንቀሳቀስ። አንተ ከእኛ ጋር ነህ፣ እናመሰግናለን። ለስምህ ክብር ይሁን። ኢየሱስ ገናና ስም ለልዑሉ ምስጋና ይሁን። ሃሌሉያ። ዛሬ የመጨረሻ ዝናብ ይዘንባል። አሜን። ኢየሱስ ያድናል። አሜን። ዛሬ የመጨረሻ ዝናብ የሚያረሰርሰው ሰው አለ። አሜን። ዛሬ በመንፈስ ቅዱስ ኃይል ታጥቆ የሚወጣ ሰው አለ። አሜን። ያውላችሁ ለቀጣዩ ለሚመጣው ለ2018 ዓመት አብረን ታጥቀህ ትወጣለህ። አሜን። ታጥቀሽ ታልፊያለሽ። እግዚአብሔር በኃይሉ ያስታጥቃል። እጁ እንደገና ይገለጣል። የእግዚአብሔር ቃል ከኔ ጋር አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምሬ ይህን ክፍል ካነበብኩ በኋላ ሰፊው ጊዜ ለእግዚአብሔር ሰው ለነቢይ ሰጣለሁ። ቃሉን ብቻ አንብቤ እንጸልያለን። እግዚአብሔር ይረዳናል። ክብር ሁሉ ለኢየሱስ ይሁን። እሺ፣ ዛሬ ከእናንተ ጋር ትንሽ ደቂቃ እግዚአብሔር የሚቀባው ቅባት፣ ስለ ቅባት ትንሽ ነገር እናወራለን። ክብር ሁሉ ለኢየሱስ ይሁን። እንዲህ ይላል እግዚአብሔር ቃል፣ እግዚአብሔርን ሳሙኤልን በእስራኤል ላይ እንዳይነግስ ለናቀውት ለሳኦል የምታለቅስለት እስከ መቼ ነው? በቀንድ ዘይትን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሳይ ወደ ቤተልሔም ይልካለሁ አለው። ክብር ሁሉ ለኢየሱስ ይሁን። አንድ ሰው እስቲ ለእግዚአብሔር በጉልበቴ ሰው አለ ይበል። እስቲ አንድ ሰው እንደገና ከማይጸነ ለእግዚአብሔር ሰው አለ ይበል። ኢየሱስ ያድናል። ዛሬ ወደ ቤትሽ ኢየሱስ ይመጣል። ወደ ቤት ኢየሱስ ይመጣል። የምርጫው ቅባት ወደ አንተ ይመጣል። የምርጫው ቅባት ወደ አንቺ ይመጣል። አያችሁ፣ ለዚህ ለሳኦል ከዚህ በፊት እስራኤላውያን ንጉሥ በእስራኤል ላይ ከመሾሙ በፊት የሚተዳደሩት በመሳፍንትነት ወይ አሁን ለምሳሌ በዚህ ዘመን በተለያየ በአካባቢ የሚያስተዳደሩ አስተዳደራዊ ሕግ አለ።
እንደዚህ ባሉ ወይ ደንቦች ይተዳደሩ ነበር። ግን እስራኤላውያን እንደገና ለእኛ ንጉሥ ያስፈልገናል፣ ንጉሥ ሾም ብሎ የእግዚአብሔር ሰው ሳሙኤልን በጠየቁ ጊዜ ሳሙኤልን እንደገና ሳኦልን አነገሰ። ሳኦል የተወሰነ ለ2 ዓመት ከነገሰ በኋላ ከ2 ዓመት በኋላ ዘመኑ ወደ 38 ዓመት የሚያክለው ያንን ዘመን ሁሉ እንዲሁ ሲቀበዘብዝ ዘመኑን አሳለፈ። እግዚአብሔር የምትጠቀሙበት ቅባት ዛሬ ይሰጣል። አሜን። በኢየሱስ ክርስቶስን ተቀብታችሁ ለራሳችሁ ለሌላ የምትዘርፉበት ቅባት እግዚአብሔር ይሰጣል። አሜን። ሃሌሉያ። ልክ እረፍት የሌለው ወይ እረፍትን የሚነሳ ሳይሆን እረፍትን የሚሰጥ ቅባት እግዚአብሔር ይሰጣል። ዛሬ ለአንድ ሰው የሚያሳርፍ የእግዚአብሔር እጅ ይመጣል። እስቲ አንድ ሰው እጁ ይመጣል ይበል። እንደገና እስራኤላውያን በጊዜያቸው የፈለጉትን ንጉሥን ነበር። የእግዚአብሔር ጊዜ አልነበር፣ የእግዚአብሔር ሰዓት አልነበር። ፍላጎታቸው ስለነበረ እንደገና ነቢዩ እግዚአብሔር ስለጠየቀ እግዚአብሔር አንገስላቸው አለ። ንጉሥን አነገሰላቸው። ያ ንጉሥ ለ2 ዓመት በእግዚአብሔር ፊት እንደ እግዚአብሔር ሐሳብ ካገለገለ በኋላ 38 ዓመት እንዲሁ ዘመኑን አሳለፈ። እንዲሁ የተቀባው ሰው ሲያሳድር ዘመኑን ጨረሰ። እግዚአብሔር እንዲህ ካለው ሁኔታ እግዚአብሔር በእውነት እያንዳንዳችን ይታደገን። ኢየሱስ ለዘላለም ይባረክ እና ከዛ በኋላ እግዚአብሔር ደግሞ እንዲህ አለው፣ እኔ ለእስራኤል ንጉሥን አዘጋጅቻለሁ። ስለዚህ አንተ በቀንደ መለከት ዘይትን ሞልተህ ወደ ኢሳይ ቤት ወደ ቤተልሔም ሂዳል። ዛሬ ወደ ቤትሽ ይመጣል። ዛሬ ወደ ቤት ይመጣል። አረ እጅን ይዞ የሚያስነሳ እጅ ይመጣል። ዛሬ ወደ አንድ ሰው ባላሻው ኃይሉ ይመጣል። ወደ ቤቱ ሂድ። ወደ ቤተልሔም እኔ ሰው አዘጋጅቻለሁ። ለእኔ ሰው አለ። እንደገና በፊቴ የሚቆም ሰው አለ። በፊቴ ሕዝብን የሚያስወጣ የሚያስገባ ሰው አለ። አንተ በቀንደ መለከትን ዘይትን ቅባቱን ይዘህ ሂድልኝ አለ። ኢየሱስ ለዘላለም ይባረክ። አዋጅ አለ ለ2018 ለአገልጋዮች፣ ለነጋዴዎች፣ በየስራ በየቦታ ለሚሰሩ ለእናንተ ከላይ ኃይል ይመጣል። ከላይ ኃይል ይመጣል። ይኸውላችሁ በምትገቡበት ስፍራ ሁሉ ሞገስን የሚሰጥ የእግዚአብሔር እጅ ይመጣል። የሞገሱ ዝናብ ይዘንባል። እሺ፣ የእግዚአብሔር ሞገስ በለው፣ የእግዚአብሔር ኃይል በለው። ዛሬ በወጣቶች ላይ ትጥቅ ይገባል። በእናቶች ላይ ትጥቅ ይገባል። በአባቶች ላይ ትጥቅ ይገባል። በአገልጋዮች ላይ ትጥቅ ይገባል። ማታ እግዚአብሔር ከእያንዳንዱ አገልጋዮችን በምድሪቷ ላይ ያሉትን ወክሎ እግዚአብሔር እንዳጠበ ዛሬ መርገም ይነሳል። ሌላ መርገም ይነሳል። ማታና ገመዱ ይነሳል። በኢየሱስ ክርስቶስ መጋረጃው ይቀደዳል። አልፎ የሚሄድ ሁሉ ይነሳል። ሼታቲካስ ወደ እሳይ ቤት ሂዳ ነው። ማን? የእግዚአብሔር ሳሙኤልን እግዚአብሔር ወደ እሳይ ቤት ሂዳ ነው። እዛ ለኔ ሰው አለ፣ ልጅ አለኝ። በማንም አይን ባይታይ በአይኔ የሚታይ ልጅ አለ። በአባቱ ዘንድ በወንድሞቹ በአካባቢ በመንደሩ በዛን ዘመን ባሉ ሰዎች ዘንድ እንኳን ምንም ድርሻ የሌለ ቢሆንም ዛሬ ግን በቤቴ ላይ እንደገና የሚቆም የሚያገለግል እኔን የልቤ ሰው የሆነ ሰው አለ። ኧረ ሰው አለ። ኢትዮጵያ አዋጅ አለ። ሰው አለ። ሌላ በጉቦ የማይታለል ሰው አለ። ኧረ ነፍስን ለማዳን እንደገና የማደራ ሰው አለ። ላታካቦር ጭንገፋ በሱ የሚመታለ ሰው አለ። እግዚአብሔር ትውልድን ይቀሰቅሳል። እግዚአብሔር ትውልድን ያስነሳል። ወገኖች ቅባት ስላችሁ እንደ በዚህ ዘመን እንዳለው ለምሳሌ ለተለያየ ወንጌልን ለችርቻሮ ሰዎች የሚጠቀሙበት ቅባት አይደለም። ወንጌልን እንደገና በሚያልፈውና በሚቀረው ነገር ለምሳሌ ሰዎች የሚለወጡት አይደለም። ግን ትክክለኛ እንደ ኤልዛቤልን የሚፈተፍት እንደገና በምድሪቷ ላይ የነበረው ካስን የሚመታ የእግዚአብሔር አጀንዳው ምን እንደሆነ ፕሮግራሙ ወደፊት የሚያራምድ ዛሬ ኃይል ይመጣል። ለመቀበል ዝግጁ ነህ? ዝግጁ ነሽ? አንቺ ላይ ይመጣል። አንተ ላይ ይመጣል። በቤት ይገለጣል። ፈታንዳ
የሚያናግር የእግዚአብሔር ኃይል ይመጣል። አታካቬላስ ሐዋርያቶችን ጌታ ኢየሱስ ክርስቶስን ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ይቅርታ ሟርተኛ በፊት እንዳይቆም፣ ደጋሚ እንዳይቆም፣ አስማተኛ እንዳይቆም፣ ከራባ ለቃሚ እንዳይቆም። ይሁን ትናንትና ረግቦ እንደ ባላምና ባላቅ ተሰብስበው የሚረዱ ላይረግም ኃይልን ትቀበላለህ። በዚህ ኃይል ትሻገራለህ። የላታካፊላ ይሁን በእንጀራ ላትቆም፣ በገንዘብ ላትቆም፣ በቀሊላ ላትቆም፣ በሁኔታ ላትቆም። ልክ እንደ ሳምሶን የማይናጭ ቅባት ይሰጣል። ለተከፈራ ያምን የተዘጋ በር እያለ አልፈህ ትሄዳለህ። የሚያሳልፍ ቅባት፣ የሚያሻግር ቅባት፣ በነገሥታት ፊት የሚያቆም ቅባት፣ በኃያላን ፊት የሚያቆም ቅባት። እስኪ አንድ ሰው ቅባት ይበል። ቅባት በሉ። ያምን ቅናትን ሳይሆን ዛሬ ቅባትን ትቀበላለህ። ዛሬ ቅናትን ሳይሆን ቅባትን ትቀበላለህ። ዘረኝነትን ሳይሆን ቅባት ትቀበላለህ። ባህታም ታሪካ ሆና አድማሳ ቅባት ትቀበላለህ። ኃይል ትቀበላለህ። ኃይል ይመጣል። አንተ ከራስህ የሚያወጣ ከመንደር የሚያወጣ ከሰፈር የሚያወጣ ከጓዳ የሚያወጣ ኃይል ይመጣል። ሌላ ፊካ ወንድ ልጆች ይነሳሉ፣ ሴት ልጆች ይነሳሉ። እሳይ ቤት ላይ እኔ ሰው አለ። እሳይ ቤት ሰው አለ። ኧረ ሰው አለ። እሳይ ቤት ሰው አለ። አንድ ዳዊት የሚባል ልጅ አለ። አንድ አስቴር የምትባል ሴት ልጅ አለች። አንድ ሰው አለ። ኧረ ሰው አለ። ባታካፌላ ቡራ ሰው አለ። አዳማ ስሜ ሰው አለ። ሰው አለ። ኢትዮጵያ አለ። ሰው አለ። በአዳማ ድንበር ላይ ብዙዎችን ያጎለመተ፣ ብዙዎችን ያባለገ፣ ብዙዎችን ገረባ ያስለቀመ አውሬው ይመታል፣ ትውልድ ይነሳል። ማታ ካፌዴዴጌቦላ አረ ኢትዮጵያ ላይ ትውልዳለህ፣ እስራኤል ላይ ትውልዳለህ፣ ደቡብ ላይ ትውልዳለህ። ትውልድ ይነሳል። ሀብተ ካፊና ያላችሁ የብዙዎችን ጥንስስ ዛሬ ይንቀሳቀሳል። መንቀሳቀስ ይጀምራል። መነሳት ይጀምራል። አታካፌላ ቢራ ሌላ ሀቡባ አረቅባትሽ ይነሳል። አትበላ፣ አትበይም፣ አትበላ፣ አትበላ፣ አትበይም፣ አትበላ። እግዚአብሔር ምን አሏቸው? እግዚአብሔር ሰው አለ። እሳይ ቤት ላይ ሰው አለ። አንተ ቅባትን ይዘህ ሟርተኛ፣ ደጋሚ፣ አስማተኛ እርግማን ይዞ ሲመጣ የሚከለክል ቅባት ይወርዳል። አሜን። ወዳቲ ከሆነ ቅባት ይወርዳል። ቅባት ይወርዳል። ቅባት ይወርዳል። ማህዳንዳ ሱታንዳ ኤላ በእናቶች ላይ በአባቶች ላይ በወጣቶች ላይ በዘማሪያ ላይ ያው ትናንት እንደሰበከ አሰብኩ። ትናንትና እንደሰበከ አሰብኩ። ሌላ ኃይል፣ ሌላ ክብር፣ ሌላ ይሳ አሜን። እዚህ ጉባኤው ከኔ ጋር ኃይል በሉ። እንደገና ድገሙና እንደገና አሜን። ኃይሉ ይመጣል። እጁ ይመጣል። እጁ ይመጣል። እጁ ይመጣል። እጁ ይመጣል። እጁ ይመጣል። ጉባኤው እጁ ይመጣል። ኃይሉ ይመጣል። አሜን። እግዚአብሔር ለሳኦል እግዚአብሔር ያክብራችሁ። ለሳኦል አታልቅስ፣ እዛ ላለፈው አታልቅስ። መግቢያ ላይ የእግዚአብሔር ቃል በፕሮግራም መሪ በኩል እግዚአብሔር እንደተናገረ የጥንቱን ያንን አታስብ። አሁን አዲስ ነገር አደርጋለሁ። አሜን። ዛሬ ላንቺ ላንተ በስምሽ በስሜ እግዚአብሔር ኃይል አለ። አዲስ ፍቅር አለ። ትናንትና እንዳይቆጭሽ፣ ትናንትና እንዳይሰማችሁ ዛሬ አዲስ ኃይል አለ። ዛሬ አዲስ ክብር
ስለዚህ እግዚአብሔር ለዛ ለወደቀው እዛ ለደከመው የክፉ መንፈስ ለገባበት ለሳኦል አታልቅስ። ለኔ በእሳይ ቤት ሰው አለ። እግዚአብሔር በዙፋኑ ያየ ሰው ማን ነው? እግዚአብሔር በዙፋኑ እሳይ የሚያስበው ታላላቆች ልጆች ሊሆኑ ይችላል፣ ሌሎች ሊሆኑ ይችላል። እናነባለን የእግዚአብሔር ቃል ግን እግዚአብሔር እዛ ቤት ለኔ ሰው አለ። እግዚአብሔር ሰው አለው። እስቲ አንድ ሰው እግዚአብሔር ሰው አለ ይበል። እንደገና የእግዚአብሔር ሰውን እሳይ እኔ ከሞቱት ከነዛ ነቢያቶች አልበልጥም፣ ከአባቶች አልበልጥም፣ ከእንግዲህ ውሰደኝ አለ እግዚአብሔር። አይ ለኔማ ለሌላ ለበዓል ነቢያቶች ያልሰገዱ ለዛ ለክፎች ለአመፀኞች ያልሰገዱ 7,000 አሉ። አንተ ለራስህ ይልቁን ብላ፣ እንደገና ታጠቅ፣ እንደገና ተነስ፣ ለኔ ትወልዳለህ። አረ ለእግዚአብሔር ሰው አለ። እስቲ ለእግዚአብሔር ሰው አለ በለው። ካለ በኋላ የእግዚአብሔር ቃል እንደገና እንዲህ ይላል። ወደ ሰይሽ አለው ካለ በኋላ ምዕራፍ ማለት ቁጥር 2 ላይ እንዲህ ይላል፣ ሳሙኤልን እንዴት ይሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል። ምክንያቱም ክርክር አያስፈልግም። አሁን አዲስ ምዕራፍ ስለተጀመረ ሌላ መከራከር፣ ሌላ ንግግር አያስፈልግም። አንተ ለምንድን ነው የመጣ ብሎ እሱ እንኳን ከጠየቀ መስዋዕትን ሊሰዋ መጥቻለሁ በል። ስለዚህ አሁን አንተ አንድ ጊደር ይዘህ ወደ ቤቱ ሂድ አለ። ካለ በኋላ እንደገና እንዲህ ይላል፣ እሺ እሳይን ወደ መስዋዕቱ ጥረው፣ የሚታደርገውን አስታውቃለሁ፣ የሚነግርን ቀባልኝ አለው። ሳሙኤል እግዚአብሔር የተናገረው አደረገ። ወደ ቤትልሔም መጣ። የአገሩም ሽማግሌዎችን እየተንቀጠቀጡ ሊገናኙት መጡና የመጣው ለደህንነት ነው አሉት። እርሱም እነዚህ ሽማግሌዎች እንደዚህ ብለው የጠየቁበት ዋናው ምክንያት እግዚአብሔርን ሳኦልን አጋግን ግደል አለው፣ ወይ ፈጽሜ አማሌቃውን በሙሉ አጥፋልኛል። እሱ ግን መልካም የሆኑ ያማሩ እንደ አጋግ የነበሩ ፈርጠም ያሉትን ይዞ መጣ እና ሳሙኤል መጥቶ በዚህ ቤት ላይ የሚሰማው ምንድን ነው ብሎ ጠየቀ። ከዛ በኋላ ለእግዚአብሔር እንዲህ መስዋዕት ለማድረግ እነዚህ ይዤ መጥቻለሁ አለ። እሱ ግን ትእዛዙ ምንድነው? ፈጽመ ምን አድርገው? ግደለው፣ አጥፋቸው አማሌቃውያን። እነዚህ ትናንትና የእግዚአብሔር ሕዝብን ማለፍን የከለከሉ መንገድን የዘጉ እነዚህ ምን አድርግ? አጥፋልን፣ ተበቀልልኝ እግዚአብሔር አለ። ከዛ በኋላ ሳኦል ግን ያንን ማድረግ አልቻለም። ምክንያቱም እሱ የመጣው በሰው ፍላጎት ነውና ምንም ማድረግ አልቻለም። እነ አጋግን ይዞ መጣ። ከዛ በኋላ ሳሙኤልን ያንን ነገር ሰማ፣ ተናደደ። ከዛ በኋላ አጋግን አምጣልኛል። አጋግም አመጣው። በፊቱ በነዛ በሽማግሌዎች ፊት እናቴ እንደ ሌሎች እናቶች እንዲሁ ታለቅሳለች ብሎ ምን አለ? በፊቱ ገደለ እና ስለዚህ እስራኤላውያን እሱ ሲመጣ የሆነ ነገር ስላለ ይፈራሉ። እነዚህ አባቶች ለምን መጣ? ለደህንነት ነው ብሎ ሳሙኤልን ጠየቁ። ይህን ካለ በኋላ ሽማግሌዎች ተንቀጠቀጡ፣ ሊገናኙ መጡና የመጣው ለደህንነት ነው አሉት። እርሱም ለደህንነት ነው፣ ለእግዚአብሔር እሰዋ ዘንድ መጣሁ፣ ቅዱሳን ሁኑ፣ ከእኔም ጋር ወደ መስዋዕትን ኑ አለ። እሳይና ልጆችን ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንድም ሆነ በመጣ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። ምክንያቱም የእግዚአብሔር ሰው ሰምቶ ሰው ባየው እይታ ይሄ በእውነታው በእግዚአብሔር ፊት ሊቆም ይችላል ብሎ አሰበ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘነግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቀውት። ሰው ፊቱን ያያል፣ እግዚአብሔር ግን ልብን ያያል አለው። ሰው ምንን ያያል?
ፊትን ያያል። እግዚአብሔርስ ምንን ያያል? ልብን ያያል። ስለዚህ ንቅ ያለው አለ። በጎናችሁ ያለው ሰው አየት አድርጉና እግዚአብሔር አይናቅ ይበሉ። እንደገና ድገሙና አያችሁ፣ ሰው ከናቀ ከጊዜ በኋላ ትነሳለህ። ሰው ከናቀ ከጊዜ በኋላ ትታሰባለህ። ትላንትና ነገሮች ከተዘጉ እንደገና በሌላ ጊዜ ሊከፈት ይችላል። ግን እግዚአብሔር ከናቀ ዋጋ የለም። እግዚአብሔር አይናቃችሁ። አንድ ጊዜ አንድ ሰው እግዚአብሔር የጣለው የቆሻሻ መኪና እንኳን አነሳማል። አያችሁ፣ እግዚአብሔር ከጣለ ከባድ ነው። ይሄ ቆሻሻን የሚያነሳ መኪና ራሱ አነሳ ማከጣለ እግዚአብሔር ከጣለ እግዚአብሔር አይጣል። ይህ እግዚአብሔር አይጣልሽ ወንድሜ፣ እግዚአብሔር አይጣል። አባት ጣለኝ በሎ እንደገና ድገሙና አሜን። እግዚአብሔር አይጣለ። ስለዚህ እኔ ፊትን ሳይሆን ልብን አያለው አለ ማ እግዚአብሔር። እኔ የማየው ልብ ነው፣ ፊት አይደለም፣ ሁኔታ አይደለም። የዛሬ አማርኛው አይደለም፣ ኦሮሞኛው አይደለም፣ እንግሊዘኛው አይደለም፣ የተለያየ ቋንቋ አይደለም፣ የተለያየ አቀላጥፎ የተናገረን አይደለም። እኔ የሚያየው ልብን ነው። እኔ ውስጥን አያለው። ኢየሱስ ለዘላለም ይባረክ። እውነተኛ ዳኛ ለዘላለም ይባረክ። ይህን ካለ በኋላ እንደገና የእግዚአብሔር ቃል እንዲህ ይላል። ያንን አሳልፈው ያያል ካለ በኋላ እሺ እሰይም አምናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠው አለ። እሰይም ሳማን አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠው አለ። እሰይ ከልጆቹ 7ቱ በሳሙኤል ፊት አሳለፋቸው። ሳሙኤል እሰይ እግዚአብሔር እነዚህን አልመረጠም አለው። እግዚአብሔር ይታደገን። አሜን። እግዚአብሔር ምን አላደረገም? አልመረጠም። አልመረጠም። ወገኖች በእግዚአብሔርና በሕዝቡ ፊት ስንቆም እግዚአብሔር ስላቆመን ነው። ምንም ትጋት ስላለ ብርታት ስላለ ወይ ከሰው በተሻለ ማንነት ወይ በተሻለ መንገድ የሚያቆመን ሌላ ምንም ድፍረት የለንም። የሚያቆመን የእግዚአብሔር መንፈስ ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ እግዚአብሔር 7ቱን አሳለፋቸው፣ ናቃቸው። እግዚአብሔር ይህት አይናቅሽ ወንድሜ፣ እግዚአብሔር አይናቅሽ። በኢየሱስ ክርስቶስን እግዚአብሔር ከእናንተ አይለፍ፣ ከእኔና ከእናንተ እግዚአብሔር አይለፍ። እስቲ እግዚአብሔር አትለፍ አይበሉ። እንደገና እሺ ይህን ካለ በኋላ እንደገና እንዲህ ይላል የእግዚአብሔር ቃል። ሳሙኤልን እሰይ የቀራ ሌላ ልጅ አለ አለው። እርሱም ታናሹ ገና ቀርቷል፣ እነሆ በጎችን ይጠብቃል አለ። ሳሙኤልን እሰይ እርሱ እስኪመጣ ድረስን አንራፍቅምና ልኬ አስመጣው አለው። ልኮም አስመጣው። እርሱም ቀይ ዓይኑ የተዋበ መልኩም ያማረ ነበር። እግዚአብሔርን ይህን ነውና ተነስተ ቀባው አለ። እኔ የፈለገውት ይኸው ነውና ተነስና ቀባው። አሁን ጊዜው ደርሷል። ተነስና ቀባው። ኢየሱስ ለዘላለም ይባረክ። ዛሬ እሱ በአባቱ ዘንድ እነዚህ እስከ 7 የነበሩ በእስራኤል ዘንድ ከሳኦል ጋር ጦርነትን የተለማመዱ በዛን ጊዜ ስልትን የተማሩ ብዙ ዕውቀት ያላቸው በቁመትም ደግሞ በጣም ፈጠን ያሉ በሰው ፊት ለመቆም ብዙ ጥሩ ቁመና ያላቸው በሁሉም በጣም ለእይታ የሚመቹ ነበር። ግን ለእግዚአብሔር እይታ አልተመቹም። ለእግዚአብሔር እይታ እነዚህ እነ ሳማ እነዚህ ትልልቆች አልተመቹም ለእግዚአብሔር ግን እዛ ከቆንጥር ጋር ያለ የቀኑ ፀሐይ የሌሊቱ ብርድ የሚመታው በግ የሚሸተው ግን ልቡ በሱ ላይ ያረፈ አንድ ሰው አለ። ዛሬ በኢየሱስ ክርስቶስ ልቡ ባንቺ ላይ ይረፍ። ልቡ ባንተ ላይ ይረፍ። በኢየሱስ ክርስቶስ የእግዚአብሔር ልብ የሚያርፍ ሰው ያድርግሽ። ስለዚህ እግዚአብሔር ወደ የሚፈልገው እሱ ነው። አንተን ቁጭ ብለህ አይደለም፣ ተነስና ቀባው። ኢየሱስ ለዘላለም ይባረክ። የቅባቱ ኃይል ዛሬ ያገኛችሁ። ኢየሱስ ለዘላለም የተባረከ ይሁን። ይህን ካለ በኋላ የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤል ተነስቶ ወደ አርማቴም ሄደ።
የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። በኢየሱስ ክርስቶስን ወንድሞቼና እህቶቼ አዋጅ አለ። ከዛሬ ቀን በዚያን ቀን ይላል ዛሬ ቀን 25 ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ በእኔና በእናንተ ላይ የክብሩ መንፈስ ያርፋል። እጁ በኢየሱስ በእኛ ላይ ያርፋል። እጁ በዚህ ቤተክርስቲያን ላይ ያርፋል። በጌታ በኢየሱስ ክርስቶስ የክብሩ ኃይል በእኔና በእናንተ ላይ ያርፋል። እስቲ ክብሩ በእኔ ላይ ያርፋል በሉ። እጁ በእኔ ላይ ያርፋል በሉ። ሃሌሉያ። ያላችሁ የምትነግዱ የማትከስሩበት የሚሰሩ የሚታርሱ በጌታ ትርፍን የሚታገኙበት የምታገለግሉ በወንጌል ድል የምታገኙበት ቅባት ያገኛችኋል። እጁ ያገኛችኋል። የምትማሩ በእውቀት የምትበልጡበት ቅባት ያገኛችኋል። እስቲ ቅባት በሉ፣ ኃይል በሉ፣ እሳት በሉ፣ በእኔ ላይ ነው በሉ። ሃሌሉያ። አንተ ታጥቀህ ትወጣለህ፣ ታጥቀህ ትወጣለህ፣ ታጥቀህ ትወጫለሽ። ዛሬ ልብስ የሚቀየር ሰው አለ። ዛሬ ጫማው የሚቀየር ሰው አለ። የወንጌል ጫማ ይቀየራል። የሰማያዊ ልብስ ይቀየራል። አሮጌው ልብስ ይቀየራል። እጁ እንደገና ይመጣል። ኃይል ይመጣል። የእግዚአብሔር ኃይል ይመጣል። ክቡር ኃይል ይመጣል። እጁ እንደገና ይገለጣል። ኃይልን የሚያስታጥቅ እግሩን የሚያዘልል እግሮችን የሚያበረታ የሚያቆምን በከፍታ እግዚአብሔር በከፍታ ላይ ያቆማል። እግዚአብሔር ኃይልን ይሰጣል። ኃይል ያጣ ሰው አለ፣ ኃይልን እግዚአብሔር ይሰጣል። ወደ እሳይ ቤት ዳዊትን ሊቀባ የመጣው ቅባት ዛሬ ወደ ቤትሽ ይገባል። ዛሬ ወደ ወንድ ልጆቻችሁ ይገባል። ወደ ሴት ልጆቻችሁ ይገባል። ወደ አንተ ይገባል። ወደ አንቺ ይገባል። ሃሌሉያ። ያመነ ሰው ለጌታ እልልታ፣ ጭብጨባ፣ ክብር ያምጣ። ሃሌሉያ። እግዚአብሔር ዘመናችሁን ይባርክ። ሁላችንን እያሰበን ቀሪው ጊዜ ለመንፈስ ቅዱስና ለእግዚአብሔር ሰው ለነቢይ ሰጣለሁ። እግዚአብሔር ዘመናችሁን ይባርክ።